ከዚህ በመቀጠል የምናልፈው ወደ ስብከተ ወንጌል ይሆናል። የሚያስተምሩን አባታችን ቀሲስ ኢዮኤል ይሆናሉ። ለእሳቸው የሚያስተምሩበትን አንደበት ለእኛም እንደ ሊዲያ የተከፈተ ሰሚ ዝነ ልቦና እግዚአብሔር አምላካችን ያድለን። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላይካነ ምስጢር ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን ዋላችሁ? ከዚህ ቀጥሎ የሻይ ሰዓት አለና ስለዚህ አሁን እኔን ብቻ ነው የምትሰሙት። ከዛ በኋላ ትንሽ ብሬክ እንወስዳለን። እንደምን ዋላችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንኳን ለሶስተኛው ዓመት ጉባኤያችን እግዚአብሔር በቸርነቱ ጠብቆ አደረሰን። የሁላችንም እመቤት የጉባኤያችንም እመቤት በምልጃዋ በቃል ኪዳኗ ማትለየን እናታችን እመቤታችን ቅድስት ድንግል ማርያም ምስጋና ለእርሷ ይሁን። ስለ ቅዱስ ቁርባን ዓመቱን ሙሉ ገና በደንብ እንማራለን። የተነሱት እያንዳንዱ ጥያቄዎች መመለስ አለባቸው። ጥያቄዎቹን የጠየቅነው ጥያቄዎቹ እንዲመለሱ ነው። መጠይቁን እያንዳንዱን ጊዜ ወስጄ እያነበብኩት ነው። እኔም ራሴ ብዙ እየተማርኩበት ነው። ስለዚህ መጠይቁን ለሞላችሁልን ለሁላችሁም ምስጋናዬን አቀርባለሁኝ። አሁን ቅድም ወንድማችን ፍስሐ ሪፖርቱን ሲያቀርብ ሰምታችሁታልና ከቀረበው ሪፖርት ተነስቼ ለዓመቱ የሚሆነንን የተወሰነ ነገር ዛሬ ለማስተማር መልእክት ለማስተላለፍ እሞክራለሁ። በቀጣዩ ጊዜ ደግሞ በደንብ እንነጋገራለን ማለት ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። ሁላችን ከአንድ ህብስት እንቀበላለን። አብረን እንበለው። ሁላችን ከአንድ ህብስት እንቀበላለን። የሐዋርያው የቅዱስ ጳውሎስ መልእክት የመጀመሪያው መልእክት ለቆሮንቶስ ክርስቲያኖች የተላከ ምዕራፍ 10 ቁጥር 17 ላይ ቅዱስ ጳውሎስ የተናገረው ነው። የመጀመሪያ ይህንን ትምህርት ሳዘጋጅ ትንሽ ህሊናይም ትንሽ እየተረበሸ ነበረ። ምክንያቱም ስለ ቅዱስ ቁርባን ማስተማር በራሱ ህመም አለው። ለክርስቲያኖች ቁረቡ ብሎ ማስተማር በራሱ አሳዛኝ። ምክንያቱም መማር የነበረብን እሱን አይደለም። ንስሐ ግቡና ቁረቡ የሚል ትምህርት ለክርስቲያን መሰጠት የለበትም። የሆነ ሆኖ ግን እግዚአብሔር ይርዳን፣ ባለን ጊዜ እናስተምራለን። እናንተም ደግሞ ልባችሁን ከፍቶ ለመስማት እግዚአብሔር ይርዳችሁ። የተደረገው መጠይቅ ላይ እንዳያችሁት ከማይቀበሉ ሰዎች ብዙዎቹ ስጋውና ደሙን የተቀበሉበትን ቀን አያስታውሱ። አሁን የመጀመሪያው የትምህርት ክፍል ላይ ትኩረት ማደርገው የማይቀበሉ ሰዎች የተባሉት ላይ ነው። ከማይቀበሉት ውስጥ ብዙዎቹ ወደ 70% የሚሆን የተቀበሉበትን ጊዜ እንኳን አያስታውሱት። አያሳዝንም? አያሳዝንም? ያሳዝናል። ብዙዎቹ የትምህርት ችግር የለብንም አሉ። ወደ 80% የሚሆኑት ስለ ቅዱስ ቁርባን በቂ ትምህርት ስላልተሰጠ ነው ወይ የሚለውን ጥያቄ አይ በቂ ትምህርት ተሰጥቶናል የሚል መልስ ነው የሰጡት። እና ጥያቄ እኔ ምን ላድርግ ታዲያ? ቀሲስ ምን ያድርግ? ትምህርት ካልሆነ ችግራችን ምንድን ነው ችግሩ? ችግሩ ላይ ብዙዎቻችሁ ያነሳችሁት በመንፈሳዊ ሕይወቴ ብቁ አይደለሁም የሚል ነው። ጠቅለል ሲል ወደ 60% የሚሆነው እንደዛ ነው። ቅድም ወንድማችን ሲያቀርብ እንዳያችሁት የትዳር አጋሬ ዝግጁ አይደለም የሚል አለ። ወደ 15% መቀበል የሚኖርብኝ ለምን እንደሆነ አላወቅኩም የሚል 5% የሚሆን አለ እና ቅድም ይሄ ዳታው ሲቀርብላችሁ አይታችሁታል። አብዛኞቻችን ቅዱስ ቁርባን የማንቀበልባቸው ምክንያቶች
ጌታችን ካስተማረው ስለ ቅዱስ ቁርባን ካስተማረው ትምህርት ጋር አብሮ ይሄዳል ወይ ብላችሁ ታስባላችሁ የሚል ጥያቄ ነበር የምታስታውሱ ከሆነና የማትቀበሉባቸው ምክንያቶች በአንድ ወገን ጌታ ያስተማረውን ደግሞ በሌላ ወገን አድርጋችሁት ምክንያቶቻችሁን በጌታ ትምህርት ብትመዝኑት ጌታ ይቀበላቸዋል ወይ እነዚያን ምክንያቶች የሚል ራሳችሁን መልሶ የሚጠይቅ ጥያቄ ነበረ እና ደጎች ናችሁ፣ እግዚአብሔር ይስጣችሁ። 80% አይ ጌታ የሚቀበለው አይመስለንም ነው ያላችሁት። ስለዚህ በጣም አስቸጋሪ ውስብስብ ነገር ውስጥ ነው ያለነው አይደለም? ችግራችን ወይ በትምህርት አይፈታም፣ ምክንያቶቻችን ራሳቸው ለራሳችንም አጥጋቢ አይደሉም፣ ጌታም ራሱ እንደማይቀበላቸው እርግጠኞች ነን። ግን በእንደዚህ አይነት ህይወት ነው እየቀጠልን ያለ ነው ማለት ነው እና ይሄ ተስፋ ከማይሰጠው ወይም ትንሽ እንደ ችግር ከምናየው ክፍል ነው። ደግሞም ተስፋ ሰጪ ነገሮችም አሉ። አብዛኞቻችሁ ከ1 እስከ 2 ዓመት ባለው ጊዜ ውስጥ ለመቀበል ማቀዳችሁን ገልጻቸዋል። 75% የሚሆነው ማለት ነው። ስለዚህ ወደ 63% የሚሆነው የንስሐ ጉባኤው አባል ስጋውና ደሙን አሁን የሚቀበል ነው። እግዚአብሔር ይመስገን። ትንሽ ቁጥር አይደለም፣ እሱም ቢሆን እግዚአብሔር ይመስገን። ያው በብዙ ድካም በብዙ ጥረት 63% ደርሰናል። ስለዚህ በቀጣይ 1 ዓመትና 2 ዓመት ውስጥ የሚቀበሉ ሰዎችን ደግሞ ስንጨምር ወደ 90% ይሆናል ማለት ነው እና የቀረን እንግዲህ ምንም ለመቀበል ሀሳብ የሌለን ሰዎች 10% ነን የምንሆነው፣ ማይኖሪቲ ነን። ስለዚህ እሱን ቀስ እያልን በጋራ እንፈታለን ማለት ነው። አብዛኞቻችሁ ዛሬ ላይ እጅግ በጣም ወይም በጣም የመቀበል ፍላጎት እንዳላችሁ ገልጻችኋል። ስለዚህ ቢያንስ ፍላጎት አለ። 70% የሚሆነው ከማይቀበለው ምድብ ውስጥ 70% እጅግ በጣም ወይም በጣም ፍላጎት አለን ብላችሁ ገልጻችኋል። እግዚአብሔር ይመስገን። በዛሬው ጉባኤያችን ቅድም እንዳልኩት ይህን መነሻ አድርገን ትንሽ ስለ ቅዱስ ቁርባን እንነጋገራለን። ቅዱስ ቁርባን ምንድን ነው? ለምን ተሰጠ? ጌታና እኛ በቅዱስ ቁርባን ዙሪያ ቅዱስ ቁርባንን መቀበል ምርጫ ነው ወይ? ቅዱስ ቁርባንን ላለመቀበል ሊቀርብ የሚችል ምክንያት አለ ወይ? እንዳንቀበል የሚከለክሉ ምክንያቶች ምንድን ናቸው? ከማህበረሰብ በቅዱስ ቁርባን ዙሪያ ያሉ የተሳሳቱ አመለካከቶች አሉ፣ የግል ችግሮችም አሉብን። ስለዚህ እነዚህ መነሻ አድርገን እንነጋገራለን እና ቅዱስ ቁርባን ቅድም እንዳልኩት በጣም ብዙ ሰዓት እዚህ ላይ አንፈጅም። መሰረታዊ የሆነ አንድ ሀሳብ ብቻ ነው የምናነሳው። ቅዱስ ቁርባን ስጦታ ነው። በዕብራይስጥ ቁርባን የዕብራይስጥ ቃል ነው። ቃሉ ስጦታ ማለት ነው፣ አማሃ ማለት ነው። በብሉይ ኪዳን በመሰዊያ ላይ የሚቀርብ ወደ እግዚአብሔር ሰዎች ይዘውት የሚቀርቡት መስዋዕት ወይም መባ ስጦታ ነው ቁርባን ይባል የነበረው። ከእንስሳት የሚቀርበው ከእህል የሚቀርበው ነገር ሁሉ ቁርባን ይባል ነበር። እሺ፣ በሐዲስ ኪዳን ትንሽ ትርጉሙ ለውጥ አለው። በሐዲስ ኪዳን ቁርባን የምንለው ሰዎች ወደ እግዚአብሔር ይዘው የሚቀርቡትን የእህሉን የእንስሳቱን መስዋዕት ሳይሆን እግዚአብሔር ለሰው ልጆች እንደ ስጦታ አድርጎ የሰጠውን የልጁን ስጋና ደም ነው በቅዳሴ መካከል የምንቀበለው። በሐዲስ ኪዳን ስርየት የምናገኝበት ከእግዚአብሔር ጋር የምንታረቅበት መስዋዕት አንድ ነው። ሌላ መስዋዕት የለንም። ያ መስዋዕት ክርስቶስ ነው። ስለዚህ ደግሞ ብዙ ትንቢት ሲነገር ነበረ። ይህንን የትንቢት ቃል ልብ ብላችሁ ስሙት። ነቢዩ ሕዝቅኤል በምዕራፍ 46 ቁጥር 13 ላይ በየዕለቱም ለሚቃጠል መስዋዕት ነውር የሌለበትን የ1 ዓመት የበግ ጠቦት ለእግዚአብሔር ታቀርበዋለህ። ቁርባን ማለት ወደ እግዚአብሔር መቅረቢያ ነው ብለናል ቅድም ታስታውሱ ከሆነ እና ቃሉ ብዙ ጊዜ የሚገናኘው ሰዎች ወደ እግዚአብሔር ይዘውት የሚቀርቡት ነገር ነው። ስለዚህ በብሉይ ኪዳን የነበረው አንድ ምርጫ ምንድን ነው? የእንስሳት መስዋዕት ነበረ። ነውር የሌለበት የበግ ጠቦት በየዕለቱ ለእግዚአብሔር መስዋዕት ይቀርብ ነበር። በየማለዳው ታቀርበዋለ። እንግዲህ በብሉይ ኪዳን ከሚቀርቡት ልዩ ልዩ መስዋዕቶች አንዱ ይሄ ነበር። ፍጻሜውን ግን መጥምቀ መለኮት ቅዱስ ዮሐንስ ሲያሳየን
ጌታችን ኢየሱስ ክርስቶስን ልክ ሲያየው ሲመለከተው ምንድን ነበር ያለው? ነዋ በጎኡ ለእግዚአብሔር ዘያትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ ምንድን ያለው? ጨርሱት ቃሉ የእግዚአብሔር በግ እነሆ እነሆ። ስለዚህ አሁን በሐዲስ ኪዳን በየዕለቱ የምንሰዋው የበግ መስዋዕት የለም፣ የምናፈሰው የእንስሳት ደም የለም፣ የምናጤሰው የእንስሳት ስብ የለም። ይሄ ቀረ። ያ ሁሉ ፍጻሜ ያገኘ። ፍጻሜው በጌታችን በኢየሱስ ክርስቶስ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በኤፌሶ መልእክቱ ምዕራፍ 5 ላይ ምን አለ? ክርስቶስ እንደወደዳችሁ ራሱንም ለእግዚአብሔር በጎ መዓዛ የሚሆን መስዋዕትና ቁርባን አድርጎ እንደሰጠላችሁ በፍቅር ተመላለሱ። ስለዚህ ጌታችን ኢየሱስ ክርስቶስ ለኛ ያደረገውን ነገር ሐዋርያው በዚህ መንገድ ገልጾልናል። ራሱን ለእግዚአብሔር በጎ መዓዛ የሚሆን መስዋዕትና ምን ቁርባን አድርጎ እንዳቀረበላችሁ። ስለዚህ በሐዲስ ኪዳን ስለ ኃጢአታችን መስዋዕት ሆኖ የቀረበው የሐዲስ ኪዳን ቁርባናችን ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ ነው። እና ቅዱስ ቁርባን እግዚአብሔር በእንስሳት ደም ይደረግ የነበረው የብሉይ ኪዳኑ የማስተስረያ አገልግሎት እንዳልጠቀመ ስላየ ያ የብሉይ ኪዳኑ አገልግሎት ፍጻሜ እንዲያገኝ ምትክ የሌለው መዳኛ አድርጎ የሰጠን ብቸኛ የድህነት መንገድ ነው ማለት ነው። ቅዱስ ቁርባን የብሉይ ኪዳኑ አገልግሎት አልጠቀመም። የገነትን ደጅ አላስከፈተም፣ ሰውንም አላዳንም። ፍጹም ስርየት አላሰጠም። ጊዜያዊ ስርየት ያሰጥ ነበረ፣ ግን የሰው ልጆች ግን መዳን አልቻሉም። ሊቃውንት አባቶቻችን ስለ ቅዱስ ቁርባን ሲናገሩ እንደሚያስተምሩን ጌታችን ኢየሱስ ክርስቶስ መስቀሉን መሰዊያ አድርጎ ራሱን የሚሰዋ ካህን እንደገና የሚሰዋ መስዋዕት እንደገና መስዋዕት የሚቀበል የሚታረቅ አምላክ አድርጎ ሶስቱንም አንድ ጊዜ ሆኖ ዓለምን አንድ ጊዜ የታረቀበት መንገድ ነው። ስለ ቅዱስ ቁርባን ይህንን ስናነሳ ከዚህ ሌላ መንገድ የለም፣ ምርጫም የለም፣ ህይወትም የለም። የተሰበሰብነው የዘላለም ህይወትን ለመውረስ ከሆነ እግዚአብሔር ራሱ መስዋዕት ሆኖ ከቀረበበት ነገር በላይ ምንድን ነው የምንሻው? ራሱን መስዋዕት አድርጎ ያቀረበበት እኮ ነው ቁርባን ማለት። የብሉይ ኪዳን ከሰው ወገን የሆኑ ሊቃነ ካህናት ነበሩ። እነሱ የሚያቀርቡት መስዋዕት ሰውን አላስታረቀም፣ ራሱ ሊቀ ካህናት ሆኖ ቀረበ። ስለዚህ በዕለተ ዓርብ መስቀል ላይ የተፈጸመው ምስጢር ድንቅ ምስጢር ነው። መስዋዕቱም ራሱ መስዋዕቱን የሚሰዋ ሊቀ ካህናት ራሱ መስዋዕቱን የሚቀበልና የዓለምን ኃጢአት የሚያስተሰርይ ራሱ። ምክንያቱም እንስሳቱም መስዋዕቱን የሚያቀርቡትም ሊቃነ ካህናት ደካሞች ነበሩ። እንኳንስ አዳምንና ልጆቹን ራሳቸውንም ማስታረቅ ማዳን ያልቻሉ ነበሩ። ከሰማይ የወረደልን እንጀራ ነው። በተስፋ ሲጠበቅ ሰው ሲጠብቀው የነበረው ነገር እኮ ነው ቅዱስ ቁርባን ማለት። የሰው ልጅ ሁሉ እንደምታስታውሱት ነቢዩ ኢሳይያስ ምን ብሎ ነበረ? ሰማያትን ቀደህ ምነው በወረድክ ይላል ነቢዩ ኢሳይያስ በምዕራፍ 64 ቁጥር 1 ሰማዮችን ቀደህ ምነው ብትወርድ፣ ተራሮችን ምነው ቢናወጡ እነ ቅዱስ ዳዊት ፈኖዴ ከአርያም ሆነ እጅህ ላክ እያሉ ተስፋ ሲያደርጉ ነበር። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ነው እኮ ያበሰረን። በዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ኢሳይያስ ከሰማይ ውረድ፣ ሰማያትን ቀደህ ሰማያትን ከፍተህ ተገለጥ እያለ የጠየቀው ጥያቄ ምላሽ ያገኘው በጌታችን በኢየሱስ ክርስቶስ። እሱ ምን አለ? ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ኢሳይያስ ከሰማይ ውረድልን ያለው፣ ጌታችን ደግሞ ሲገለጥ ምን ሆኖ ተገለጠ? የሚበላ እንጀራ ሆኖ ተገለጠ። ከሰማይ የወረድኩኝ የሕይወት እንጀራ እኔ ነኝ አለ። ከዚህ እንጀራ የሚበላ ለዘላለም ይኖራል። ስለ ዓለም ሕይወት የምሰጠው ይህ እንጀራ ስጋዬ ነው። የማያሻማ ከሰማይ የወረድኩኝ እንጀራ እኔ ነኝ። ከዚህ የሚበላ ለዘላለም በሕይወት ይኖራል። ይሄ እንጀራ የምላችሁ ትርጓሜ አትፈልጉለት፣
ሌላ ምርምር ውስጥ አትግቡ፣ በግልጽ ነግራችኋለሁ፣ እሱም ስጋዬ ነው። ስጋዬ ሌላ ነገር አይደለም። ስለዚህ ጌታችን ኢየሱስ ክርስቶስ በግልጽ ስለ ምስጢረ ቁርባን ያስተማረበት ክፍል ላይ ሰዎች በተስፋ ይጠብቁት የነበረው ነው። ሁላችንም ልንቀበለው የሚገባ ነው። ለስጋውና ለደሙ አጋፋሪ የለውም ይላሉ አባቶቻችን። ቤተ ክርስቲያን መቼስ በቀኖና የለየቻቸው ያወገዘቻቸው ሰዎች ካልሆኑ በስተቀር ሁላችንም ስጋውና ደሙ መቀበል ይገባናል። ለዚህ ነው በትምህርታችን መነሻም ላይ የትምህርታችን መነሻም የሆነ ሁላችን ከአንዱ ህብስት እንቀበላለን የሚለው የሐዋርያው ቅዱስ ጳውሎስ መልእክት ጌታችን ኢየሱስ ክርስቶስም ምስጢረ ቁርባኑን በሰራባት ምሽት ይህ ስጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው። ስለዚህ ቅዱስ ቁርባን ለተወሰኑ ሰዎች የተሰጠ አይደለም፣ ለሁላችንም የተሰጠ ነው። ይህንን መርሳት የለብንም። ለምን ተሰጠን? አንድ ነገር ብቻ ነው የምናነሳው። ከክርስቶስ መምጣት በፊት ሰዎች ያጡት ምንድን ነበር? ምንድን ነበር የጎደለው? በአዳም ላይ የተፈረደው ምንድን ነው የምንለው? የምን ፍርድ ነው? የሞት ፍርድ። ያ ሞት በስጋ ወደ መቃብር መውረድን ብቻ የሚመለከት አይደለም። አይደለም? ምን አይነት ሞት ነው? የነፍስ ሞት ነው። አይደለም? ከእግዚአብሔር መለየት፣ በሲኦል መጣል፣ በአጋንንት እግር መጠቅጠቅ፣ ከእግዚአብሔር መለየት ነው። ይሄንን ነው አሁን ስጋውና ደግሞ ሊፈታ የተሰጠን የሰው ልጆች ቁልፍ ጥያቄ፣ በህይወት ለዘላለም መኖር። ምክንያቱም እግዚአብሔር ሰውን ሲፈጥር ህያው ፍጥረት አድርጎ ነው የፈጠረው፣ ዘላለማዊ ፍጥረት አድርጎ ነው የፈጠረው። ያንን ህያውነት በኃጢአት እናጠዋለን፣ በንስሐና በቅዱስ ቁርባን መልሰን እናገኘዋለን። ህይወት የሚሆን ሌላ ነገር የለም። አሁን ህይወት የሚሆን ለዘላለም ህያው አድርጎ የሚያኖረን ቅዱስ ስጋው ክቡር ደሙ ነው። የተሰጠበትን ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም ባነሳነው ዮሐንስ ወንጌል ምዕራፍ 6 ላይ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ህይወት የላችሁ። አብረን እንበለው። እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ህይወት የላችሁም። እዚህ ጋር አላቆመም ጌታችን። ይሄ በቂ ነው አይደለም? ያጠራጥራል? ይሄ ከዚህ ሌላ መንገድ አለው ያስብላል? አያስብልም። ግልጽ ነው። ግን ጌታ አላቆመም። አሁን እዚህ ጋር እንደገና መልሶ ምን አለ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። በሁለቱ አረፍተ ነገሮች መካከል ያለው ልዩነት ምንድን ነው? የመጀመሪያው የሚለው በአፍራሽ ቃል ነው አይደል? ካልበላችሁ ካልጠጣችሁ ምን የላችሁ? ህይወት የላችሁ። ደግሞ ህይወት የምታገኙት ደግሞ ምን ስታደርጉ ነው? ስትበሉ ስትጠጡ ነው። በሁለቱም እኮ የታሰረ መንገድ ነው። በአፍራሽም ደግሞ በዚህ አፍራሽ ባልሆነ ቃልም ደግሞ ሁለት ጊዜ ደጋግሞ ለምንድን ነው የተናገረው? ሰው አንድን ሀሳብ በተለያየ አረፍተ ነገር እየደገመ የሚነግረን መቼ ነው? አሁን እናንተ እንደው አንድን ነገር ለአንድ ሰው ሁለቴ እንዲህም እንዲያም እያደረጋችሁ ቃል እየቀያየራችሁ እየለዋወጣችሁ የምትነግሩት ለምንድን ነው? ነገሩ ምን ሲሆን? ጽኑ ሲሆን አይደለ? በቃ ሌላ አማራጭ ከሌለው ደግሞ ሰዎችም ከዚህ ውጪ ሌላ ትርጓሜ እንዳይሰጡት ምንም እኮ ሌላ ትርጓሜ የለውም እኮ። ምክንያቱም አያስፈልገው። ህይወትን የምንፈልግ ከሆነ ምርጫው አንድ ነው፣ ስጋውና ደሙ መቀበል። ስጋውን ስንቀበል ደሙን ስንጠጣ የህይወት ባለቤት እንሆናለን። ስጋውን ካልበላን ደሙ ካልጠጣን የዘላለም ህይወት የለንም። ስለዚህ በዚህ ምክንያት ነው የተሰጠን። ቅዱስ ቁርባን መዳን ለሚፈልጉ ክርስቲያኖች ምርጫው ሆኖ የቀረበ አይደለም። ቅድም በመነሻችን ላይ ጥያቄ ጠይቄ ነበረ። ቅዱስ ቁርባን መቀበል ምርጫ ነው ወይ? እኛ የሆነ ሰዓት ላይ ልቀበል እያለን እንደው እንደ ምርጫ የምናስቀምጠው ነገር ነው ወይ? ከዚህ ቃል ስንመለከት ምርጫ ሆኖ ነው እንዴ የተቀመጠልን? ምርጫ ነው። ህይወት የምንፈልግ ከሆነ ምርጫ አይደለም። ህይወት የምንፈልግ ከሆነ በእርግጥ ህይወትን የምንቀበለው በምርጫችን ነው። ጌታ አስገድዶ የዘላለም ህይወት ባለቤት አያደርገንም። ህይወትን እፈልጋለሁ፣ ክርስቲያን ነኝ፣ በክርስቶስ ስም ተጠርቻለሁ፣ ክርስቶስን እከተለዋለሁ፣ ክርስቶስን እሸዋለሁ፣ እፈልገዋለሁ የሚል ክርስቲያን ግን ምርጫ አይደለም።
ለክርስቲያን ምርጫ አይደለም፣ ምርጫ አይደለም፣ ምንኩስና አይደለም። እንደ ምንኩስና ምርጫ ሆኖ አይደለም የቀረበልን እና ፍጹም ልትሆን ብትወድ ያለህን ሽጥና ተከተለኝ ብሎ ጌታ ያስተማረው ትምህርት አለ። ይሄ አሁን ብትወድ ነው፣ ምርጫ ነው፣ ግዴታ ግን አይደለም። ለመዳን ግዴታ አይደለም ያለንን ሁሉ ሸጦ ክርስቶስን መከተል። ፍጹም መሆን ምንፈልግ ከሆነ ያን የምናደርገው። ቅዱስ ቁርባን ግን እንደሱ አይደለም። ለተወሰኑ ሰዎች ፍጹም መሆን ለሚፈልጉ ሰዎች የተሰጠ አይደለም፣ ለሁሉ ክርስቲያኖች የታዘዘ ነው። ይህንን ልብ ማለት ያስፈልጋል። ቅዱስ ቁርባንን ላለመቀበል ሊቀርብ የሚችል ምክንያት አለ ወይ? እስቲ ይህንን ምሳሌ አብረን እንከተለው። አብረን እያነበብ ነው። እስቲ ለጥቂት ጊዜ ሐኪም ሁኑ። ሐኪምም ያልሆናችሁ ሰዎች ሐኪም የሆናችሁ የተመቸ ምሳሌ ነው። ሐኪም ላልሆናችሁ ሐኪም ነን። አንድ ሰው አለ፣ ይህን ብላ ይህንን አትብላ ትታመማለህ ብለህ ነገርከው ወይም ነገርሽው። አትብላ ያልከውን በልቶ ታመመ። መጥቼ እስካክምህ ለጊዜው ህማምህን እንዲያስታግስልህ እንዲህ አድርግ ብላችሁ የነገራችሁትን አንዱንም አላደረገም። እንዲያውም ጨምሮ በህመሙ ላይ ሌላ ህመም የሚያመጣበትን ሲያደርግ ቆየ። ከሩቅ አገር ያንን ሰው ለማከም ብዙ መከራ ተቀብላችሁ ደክማችሁ ወጥታችሁ ወርዳችሁ ዳሳችሁ መርምራችሁ ይሄንን መድኃኒት አሁኑኑ ውሰድ አለበለዚያ ትሞታለህ አላችሁት። ይህ ሰው ምርጫ አለው? ሲጀመር መጀመሪያ በራሱ ጣጣ አምጥቶ አትብላ የተባለው ነገር በልቶ ሞትን በራሱ ላይ ያመጣ ማን? ነግራችሁት ነበር እኮ መጀመሪያ። ይሁን እሺ ደግሞ እስክመጣ ድረስ በዚህ ታገስ፣ ህመምን አስታግስ ብላችሁ የሰጣችሁትን ነገር ምንም ነገር አላደረገ። 5500 ዘመን እንዲሁ ስናደርግን የቆየ ነው። በነገራችን እግዚአብሔር ማስታገሻ እያለ ኦሪትን ሰጠን። የኦሪትን ህግ የሚጠብቅ ጠፋ። ህገ ልቦና ሰጠን። ህገ ልቦና የሚከተል ጠፋ። በልባችሁ ውስጥ የጻፍኩላችሁን ህግ መከተል አልቻላችሁም? እንደዛውማ በራሴ ጣት ቀርጬ 10ቱ ትእዛዛት እነዚህ ሁላችሁ እነዚህን ጠብቁ እስክመጣ ድረስ አለ። ማንም አልጠበቀም። እንዲያውም ጭራሽ በሞት ላይ ሞት የሚያመጣ ነገር እግዚአብሔርን ትተው የሰው ልጆች ምን ሲያመልኩ ኖሩ? ጣዖት ሲያመልኩ ኖሩ። ላም ቀርጸው ለላም ሲሰግዱ ኖሩ። እንግዲያው ጌታ ምን አለ? መጨረሻ ላይ እኔው ራሴ እመጣለሁ፣ በቃ ዳስሼ አክሜ መድኃኒት እሰጣችኋለሁ አለ። አሁን ለዚህ ሰው ምርጫው ምንድን ነው? አንድ ነው አይደል? አልቀበልም ቢል ያው ትሞታለህ እንዳላችሁት መሞቱ አይቀርም። መድኃኒቱ ፍቱም መድኃኒት ነው። ሌላ መዘዝ የማያመጣው ወዲያው የሚፈውስ መድኃኒት ነው። ምክንያቱም እንደው ሌላ ምክንያት እንዳሰጡ ብዬ ነው። እና አይ መድኃኒቱ ምናልባት ሳይድ ኢፌክት ስላለው ፈርቶ እንዳትሉ፣ ሳይድ ኢፌክት የለውም እና መዘዝ የሌለው ፍቱም መድኃኒት ወዲያው የሚያድን ነው። በያድነኝስ ውጭው እንዳትሉ የሚያድን መድኃኒት ነው፣ የሚያድን መድኃኒት። ስለዚህ ሰው መድኃኒቱን አልቀበልም ብሎ ሊያቀርበው የሚችል ምንም ምክንያት የለም። ምንም ምክንያት እኔና እናንተ ማለት ይህንን ሰው ነን። እንግዲህ እግዚአብሔርን ይህን ያህል ነው እያስቸገርን ያለ ነው። እግዚአብሔር ይርዳን። አሜን አትሉ? እሺ ቢያንስ እንኳን ይሄ ሰው መዳን ባይፈልግ የእናንተን ድካም የከፈላችሁለትን መስዋዕት አስቦ ይህ ነገር ልቡን ያልከበደው እንደው ስለተዋለልኝ ውለታ ስለተከፈለልኝ የፍቅር ስጦታ ብሎ ያልተቀበለው ለምንድን ነው? ይሁን ብሉ ጠጡ ለሚለው ለጌታ ፍቅር ጥያቄ የኛ ምላሽ ምንድን ነው? የተወሰነ ነገር እናንሳ። እነዚህ ከመጠይቁ ላይ የተወሰዱ ናቸው። ዳይሬክትሊ I don't have people in my circle partaking in it, so I thought it's meant for older people. በዙሪያ የሚቀበሉ ሰዎች ስለሌሉ እኔ መሰለኝ እስከ ዛሬ ድረስ በቃ ወይ ሽማግሌ ወይ ህፃናት የሚቀበሉት ነው አለንኛ። በዙሪያ ያሉ ሰዎች ስለ ቅዱስ ቁርባን ያስተማሩኝ ትምህርት የስተት ትምህርት ነው። The culture I grew up with, parents did it at a late age. I'm not sure about my future significant other. Right now ሲንግል ነኝ። ይሄ ብዙ ጊዜ የሚነሳ ነው፣ በተለይ በወጣቶች ዘንድ። ቅዱስ ቁርባንን ለሪሌሽንሽፕ ስፈልግ ምንድነው ማደርገው የሚል ጥያቄ አለ። አሁን እነዚህ ሁሉ እንደው ማህበረሰብ ውስጥ የወረስናቸው ችግሮች ናቸው፣ የውጭ ተጽዕኖች ናቸው። ግን እነዚህ ብቻ አይደሉም፣ የውስጥም ፈተና አለብን። ብዙ ጊዜ ደጋግመን የምናነሳው ለሃይማኖቴ በቂ እውቀት የለኝም፣ እፈራለሁ፣ ለቅዱስ ቁርባን ብቁ አይደለሁም፣ ኃጢአት እሰራለሁ፣ በደንብ መማር አለብኝ ብዬ አምናለሁ፣
I feel where I am spiritually is not where I should be. Therefore, I feel now is not the time to partake Holy Communion. Feeling unworthy. I don't feel like I am good enough. I fear to sin again while taking the Holy Communion, and I want to further my understanding of my religion before. ፈተናውን ፈርቼ እነዚህ እንዳለ ቀጥታ ከንትን ውስጥ ኮት የተደረጉ ናቸውና ሐሳባቸውን በደንብ እኔ ጻፍኳቸው አይደሉምና ከነ ኤክስክላሜሽን ማርኩ ከነ ሁሉ ከዛው ላይ ነው ያወረድኩትና ፈተናውን ፈርቼ ኤክስክላሜሽን ማርክ for strength in my faith, fear of failure, to abide by God's rules, regular praying, fasting, not fasting properly and praying regularly. አሁን እነዚህን ጥያቄዎች ካያቸዋቸው ቅድም ስለ ቅዱስ ቁርባን መግቢያ ላይ ከተናገርኩት ጋር ስንመለከተው እንዴት አያችሁት? እንደ ሐኪም ሆናችሁ ስትፈርዱ እሺ ግድ የለም ጌታ ይፈርዳል። አሁን ጌታን ልናመጣው ነው እኮ ዛሬም ስለ ቅዱስ ቁርባን እኔ አሁን በጣም የሚያሳዝነኝ ነገር ለምንድን ነው ቅድም በዚህ ዘመን ከ2000 ዓመት በኋላ ልክ መጀመሪያ ላይ ቅዱስ ቁርባን ትምህርት ሲሰጥ እንደሰሙት ሰዎች አይነት አመለካከት መያዝ በጣም እኮ ከባድ ነገር ነው። ክርስቲያኖች ጌታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ ስለ ቅዱስ ቁርባን ስለ ምስጢረ ቁርባን ያስተማረው ዮሐንስ ወንጌል ምዕራፍ 6 ላይ ነው ቅድም ስናነሳ የነበረው። እዛ ላይ አሁን እንትኑን ተመልከቱት። አሁን ዳያሎጉን ከጌታ ጋር ያለውን ንግግር ተመልከቱት። ላሳያችሁ ፈጠን እያልኩ አነበዋለሁ። እነሱ መጀመሪያ ላይ እንደዚህ አሉ፣ የምትሰራውን አሳየ አይተን በአንተና ምን ዘንድ ምን ታምራት ታደርጋለህ? አባቶቻችንስ ሊበሉ እንጀራ ከሰማይ ሰጣቸው ተብሎ እንደተጻፈ በምድረ በዳ መና በሉ አሉት። አሁን አይሁድ ናቸው የሚከራከሩት። አሁን አንተ ምን ታምራት ታሳየናለህ እንዴ? ቀድሞ እኮ በአባቶቻችን ዘመን ሙሴ ከላይ ከሰማይ ምን አወረደላቸው? እንጀራ ወረደላቸው። አንተ ምን ታምራት ታሳያለህ አሉት። ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ እውነት እላችኋለሁ ያን እንጀራ ከሰማይ እየሰጣችሁ ሙሴ አይደለም አባቴ ከሰማይ የእውነት እንጀራን ሰጥቷችኋል እንጂ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። አሁን በሚስጥር እየነገራቸው ነው። ለዓለም ሕይወት የሚሰጠው እንጀራ እግዚአብሔር የሰማይ አባቴ የሚሰጣችሁ ነው አለ። እነርሱ አቤቱ ከዚያ እንጀራ ሁል ጊዜ ስጠን አሉ። ይሄ ንግግር ደስ ይላል አይደል? ደስ አይልም? አቤቱ ከዚያ እንጀራ እንበላ ዘንድ ሁል ጊዜ ስጠን። እውነታቸውን ይመስላችኋል? እነዚህ ሰዎች እንኩ ብሉ ቢባሉ አሁን ይበላሉ? እስቲ እናያቸው እስቲ። እሺ አቤቱ ከዚያ እንጀራ ሁል ጊዜ ስጠን። ጌታ ምን አለ? የሕይወት እንጀራ እኔ ነኝ አላቸው። ያንን እንጀራ ትፈልጋላችሁ? እንግዲያውስ ማን ነኝ? እኔው ነኝ። እሺ ከዛ የነሱ መልስ አንጎራጎሩ። ከዛ ምን አሉ? እኛ አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ እንዴት ከሰማይ ወረድኩ ይለናል? አንድ አረፍተ ነገር እንኳን አልቆየችም ያቺ መልካም የምትመስል ንግግር፣ ስጠንና እንብላ። ጌታችን ኢየሱስ ክርስቶስ ከሰማይ የወረደ ሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ከእርሱ የበላ ሁሉ እንዳይሞት ከሰማይ የወረደ እንጀራ እኔ ነኝ፣ እርሱም ስጋዬ ነው። እነርሱ ይህ ስጋውን እንበላ ዘንድ እንዴት ሊሰጠን ይችላል ብለው ተከራከሩ። ብዙዎች ይህን ሰምተው ይህ የሚያስጨንቅ ነው፣ ማንስ ሊሰማው ይችላል አሉ ይላል። ጌታችን ኢየሱስ ክርስቶስ ስለ ምስጢረ ቁርባን ያስተማረበት የመጀመሪያው ጉባኤ የሚያስጨንቅ ንግግር ነው፣ የሚያስፈራ ንግግር። እንዴት ስጋውን እንድንበላ ይሰጠናል? ጌታ ኢየሱስ ክርስቶስ አይ ይሄ ትምህርት ትንሽ ከብዷቸዋል፣ ቆይ ልተወው፣ ሌላ ቀን ላስተምራቸው አለ። አንብቡት፣ እዛው እኮ ማንበብ ትችላል። መልሶ ምን አላቸው? ጌታም እንዲህ አለ፣ ሕይወትን የሚሰጥ መንፈስ ነው፣ ስጋ ግን አንዳች አይጠቅምም። ይህም እኔ የምነግራችሁ ቃል መንፈስ ነው ሕይወትም ነው። ከደቀ መዛሙርቱ ወደ ኋላቸው የተመለሱ ብዙዎች ናቸው። ከዚያም ወዲህ አብረውት አልሄዱም ይላል ዮሐንስ ሲዘግብ። በየትኛው ቃል ተሰናክለው? በየትኛው ቃል ነው የተሰናከሉት? የሕይወት እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ በሚለው ቃል ተሰናክለው ጥለውት ሄዱ። ከዚህ በፊት ስታነቡ በምዕራፉ መጀመሪያ ላይ ብዙ ሺህ ሰዎች ይከተሉት ነበር ጌታችንን፣ ሁሉም አንዳንድ እያሉ ወጡ። ጌታችን ኢየሱስ ክርስቶስ ደህና የተሰበሰበውን ጉባኤ ስለ ቅዱስ ቁርባን አስተምራለሁ ብዬ በተንኩት።
እንግዲያው እስቲ ሌላ ደግሞ ቀለል ያለ ትምህርት ላስተምራቸውና ይሰብሰቡ አለ። 12 ደቀ መዛሙርት ቀሩ ከብዙ ሺህ ሕዝብ። ከዛስ 12ቱን እናንተ ደግሞ ልትሄዱ ትወዳላችሁን? በቃ ምርጫ የሌለው ነገር ስለሆነ 12ም ቀሩ፣ አንድም ቀሩ፣ የማይቀበልም ሰው ይኖር። ከዚህ ውጭ ድህነት የለም። እንደ ሺዎቹ እናንተም ልትሄዱ ከፈለጋችሁ ምን በሉ? መሄድ ትፈልጋላችሁ? ከፈለጋችሁ ሂዱ። ሌላ ትምህርት የለም። ሌላ ትምህርት የለም። በዚህ ጊዜ እንግዲህ ቅዱስ ጴጥሮስ በረከቱ ይደርብን፣ አሜን በሉ እስቲ። አቤቱ የዘላለም የሕይወት ቃል እያለህ ወደ ማን እንሄዳለን? አብረን እንበለው እስቲ። አቤቱ የዘላለም የሕይወት ቃል እያለህ ወደ ማን እንሄዳለን? በቃ ከጌታ ሄደን ከሱ ተለይተን ምንም ሕይወት ምንም ምርጫ የለንም። ከአንተ ተለይተን ወዴት እንሄዳለን? እና ይሄ ነው። ስለዚህ ምክንያቶቻችንን ትንሽ አንስተን ሰዓት ወስደናል። ሁሉንም አናነሳም። ስጋውና ደሙ ለሕፃናትና ለአረጋውያን ነው። ሴት ልጅ የወር አበባ ስታይ፣ ወንድ ልጅ ሲጎረምስ፣ ድምፁ ሲቀየር ስጋውና ደሙ ማቆም አለባቸው የሚል ማህበረሰብ ውስጥ ነው ያለ ነው። በጣም ስህተት ነው። እንደውም በጣም በቤተ ክርስቲያናችን ውስጥ ከምናደርገው በጣም ትልቅ ስህተት አንዱ ይሄ ነው። ወጣቶች እግዚአብሔርን በሚፈልጉበት ሰዓት፣ ክርስቶስ በሚያስፈልጋቸው ሰዓት ከክርስቶስ መለየት፣ በዓለም ውስጥ ግቡና ኃጢአትን እንደ ልባችሁ ስሩ፣ ከዛ በኋላ በ60 በ70 ዓመት እድል ቀንቷችሁ ኢፍ ዩ ሜክ ኢት 60-70 ዓመት ላይ ከደረሳችሁ ንስሐ ገብታችሁ ስጋውና ደሙ ትቀበላላችሁ። እንደዚህ አይነት በህይወት እንደዚህ አይነት ሪስክ ይወሰዳል። በልጆቻችን ላይ እንደዚህ እንዳንፈርድ አደራችሁን። ልጆቻችን እድሜያቸው ሲደርስ ማድረግ ያለብን ወደ ንስሐ አባት ማገናኘት ነው። ኃጢአት መስራት ጀመሩ አይደል? ንስሐ እየገቡ ስጋውና ደሙን ይቀበሉ እንጂ ከስጋውና ከደሙ መለየት አያስፈልግም። የተሳሳተ ትምህርት ነው። ሌላው ብዙ ጊዜ ያነሳለሁ፣ ይሄ ቆራቢዎች የሚል ሌብሊንግ ታርጋ በዚህ ጉባኤ ውስጥ መስማት አልፈልግም። እናንተም እንደዚህ ብላችሁ እንዳትናገሩ። እገሊት ቆራቢ ሆና እንዴት እንደዚህ ታደርጋለች የሚል ንግግር እንዳትናገሩ አደራችሁ። ቆራቢ የሚባል ታርጋ የለም። ቆራቢ የሚባል ሌብሊንግ የለም። ሁላችንም ቆራቢዎች ነው። ክርስቲያን ሁሉ ቆራቢ ነው። የሆኑ ሰዎችን ለይተን ቆራቢዎች አልናቸው። ከዛስ እኛ አንቆርብም። ስለዚህ እነዚህ ቆራቢ የተባለ ታርጋ የተለጠፈባቸው ሰዎች መከራቸውን ይበላሉ። አንድ ጊዜ ሱሪ ለበሰች፣ አንድ ጊዜ ቆርባ እንደዚህ አይነት ቦታ ታየች። የትኛው መጽሐፍ ነው ክርስቲያኖች ለሁለት ይከፈላሉ የሚቆርቡና የማይቆርቡ ብሎ ያስተማረን ሰው አለ ወይ? ማህበረሰቡ ሕሊና ውስጥ የተፈጠረ ነው። መጽሐፍ የማያውቀው ክፍፍሎች ነው። አንዱን የክርስቶስን አካል ቆራቢና የማይቆርብ ብሎ መለየት በራሱ የክርስቶስን አካል ለሁለት እንደመክፈል። የተጠመቅን ሁላችን ከክርስቶስ ጋር አንድ አካል ስጋውና ደሙን እንቀበላለን። ከዚህ ውጭ አማራጭ የማይቆርብ ክርስቲያን የለም። ይህንን ድጋሚ ነው የምለው፣ የማይቆርብ ክርስቲያን የለም፣ መኖርም የለበት። ስለዚህ ቆራቢዎች የሚባል ምድብ የለም። ሁላችንም ቆራቢዎች ነን። ተስማምታችኋል? ቢያንስ እሱን ቃል እንዳትጣቀሙ እሺ። ክርስቲያን ሆና እንዴት እንደዚህ ታደርጋለች ማለት ይቻላል። ለክርስቲያን የማይገባ ስራ ከሆነ እየሰራች ያለችው ወይ እየሰራ ያለው እንጂ ቆራቢ ሆኖ አይባልም። ሁላችንም ቆራቢዎች ነን። ሌላው ይሄ እንኳን ብዙ ጊዜ ከእናት ከአባቶቻችን የምንሰማው ነው። ትቀሰፋል። አደራ በዚህ እድሜ ትቀበልና ትቀሰፋል። ጌታ የሁሉ መከራ ያየው በመስቀል የተሰቀለው ሊቀስፈን ነው። ከሰማይ የወረደው ሊቀስፈን የሚቀስፍ ነገር ለመስጠት እንዴት እንደዚህ ይባላል? ይሄ እንደው በስጋውና በደሙ ላይ እንደው የማይገባ ነገር መናገር ነው። ሕይወት የሆነውን ነገር እንዴት ቀሳፊ እናደርገዋለን? እንደ መቅሰፍት እናየዋለን። ስጋውና ደሙ ቀሳፊ አይደለም። እሱን እመጣበታለሁ። ለምንድን ነው መቼ ሲሆን ነው የምንቀሰፈው የሚለው። ሌላው በጣም የሚገርመኝ ነገር ፈተና ይበዛብኛል ስጋውና ደሙ ከተቀበልኩ የሚለው እንደው ምን አይነት ህብረተሰብ እያሳደገ እንደሆነ በጣም የሚያሳዝን ነገር። ፈተናውን ድል እንድንነሳ ክርስቶስ ብቻችሁን ሆናችሁ ፈተናውን ድል ልትነሱት አትችሉም፣ ከእኔ ጋር ሆናችሁ ነው ድል የምትነሱት አለና ስጋውና ደሙን ሰጠን። እኛ ደግሞ ምን አለን? አይ ስጋውና ደሙ ከተቀበልን ምን ይሆናል? ፈተና ይበዛብኛል።
ምን እያለን እንደሆነ ትንሽ ልብ ማለት ያስፈልጋል። ጌታ ከሰማይ የወረደው ፈተናችንን ሊያቀል እንጂ ፈተና ሊጨምርብን አይደለም። ጌታ ከሰማይ የወረደው ፈተናችንን ሊያቀል እንጂ ፈተና ሊጨምርብን አይደለም። ደግሜ ያልኩት አውቄ ነው። ጌታ ከሰማይ የወረደው ሕይወት ሊሆነን እንጂ ሊቀስፈን አይደለም። ሊቀስፈን አይደለም። ለመቅሰፍማ ከላይ ሆኖ መቅሰፍትን ይልካል ነበር ወይ? ለምንድን ነው በመስቀል ላይ መሰቀል ያስፈልገው? ሕይወት ሊሆነን እንጂ። ስለዚህ ቅዱስ ሥጋውን ክቡር ደሙን እንደሚቀስፍ ነገር አድርጎ ማሰብ ተገቢ አይደለም፣ ክርስቲያናዊ አይደለም። ይህንን ከህሊናችን ማውጣት ያስፈልጋል። ሥጋውና ደሙን ቅዱስ ጳውሎስ አስጠንቅቆናል። ሰዓት ስለሌለን ጥቅሱን እንደርስበት ነበር። ያው የተወሰኑ ስላይዶችን ስለምዘል ብዬ ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 11 ላይ ነግሮናል። ሳይገባን ሳንዘጋጅ የምንቀበለው ከሆነ ሥጋውና ደሙ መቅሰፍት ይሆንብናል። እውነት ነው። ግን ለዚህ ምሳሌ አንድ ነገር ላንሳኔ። ከሐኪም ቤት መድኃኒት ሲሰጠን ሳይድ ኢፌክቱ ይነገረናል አይደል? አይነገረን? መድኃኒቱን እንዴት ባለ ጥንቃቄ መውሰድ እንዳለብንም ይነገረናል። ልክ ነው አይደል? በጥንቃቄ ካልወሰድ ነው መድኃኒቱ ማዳኑ ይቀርና ሌላ መጥፎ ነገር ሊያስከትል እንደሚችል ሐኪሞች ሁሉ ጊዜ ይነግሩናል። ያ ማለት መድኃኒቱን አትውሰዱ ማለት ነው እንዴ? ነው ክርስቲያኖች? መንገድ ላይ ስታሽከረክሩ መኪና ሕግ ተከትላችሁ ንዱ። ሕጉን ካልተከተላችሁ አደጋ ይደርስባችኋል ማለት መኪና ይዛችሁ መንገድ ላይ አትውጡ ማለት ነው እንዴ? ለሥጋዊ ሕይወታችን እንደዚህ ብለን የማንተረጉመው ለምንድን ነው? ለነፍሳችን እንደዛ የምንተረጉመው እና ሥጋውና ደሙን ጥንቃቄ ይፈልጋል። አዎ ልናደርገው የሚገባን ነገር አለ። አዎ እሱን ተከትለን ሕይወት ወደ ሆነው ነገር መድረስ ነው እንጂ አይ ጥንቃቄውን ሳላደርግ ቀሰፋለሁ ብሎ ማሰብ ተገቢ ህሊና አይደለም። ሰዓት ስለሄደ ይህንን በሌላ ክፍለ ጊዜ እንማራለን። ወደ ማጠቃለያው እንሄዳለን። ጌታና እኛ ገና ብዙ የምንነጋገራቸው ነገሮች ይኖራሉ። ከመጠይቁ ላይ የትኛው ይሻለናል? ይህንን ጥቅስ ልብ ብላችሁ አንብቡት ወይም አብራችሁ ተከታተሉ። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታንንም ታናናሾችና ታላላቆችም በዙፋኑ ፊት ቆመው አየሁ። መጻሕፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጻሕፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባሕርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተከፈለ። ሞትና ሲኦልም በእሳት ባሕር ውስጥ ተጣሉ። ይህም የእሳት ባሕር ሁለተኛው ሞት ነው። ይህም የእሳት ባሕር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባሕር ውስጥ ተጣለ። ያስፈራል? አያስፈራም? ያስፈራል? አያስፈራም? ያስፈራል አይደል? ይሄ ነጭና ታላቅ ዙፋን የተባለ የምን ዙፋን ነው? የምህረት ዙፋን ወይስ የፍርድ ዙፋን? የምን ዙፋን? የፍርድ ዙፋን እኮ ነው። እያያችሁት ነው አይደል? እያንዳንዱ ሰው እንደ ስራው መጠን ምን እያለው ነው? እየተፈረደበት እኮ ነው። እዛ ነጩ ታላቁ ዙፋን ላይ የተቀመጠው ንጉሥ ማን ነው? ማን ነው? ጌታችን ኢየሱስ ክርስቶስ። ይሄ ነው የመጨረሻው ቀን የሚጠብቀን። የመጨረሻው ቀን ጌታችን ኢየሱስ ክርስቶስ በፍርድ ዙፋን ላይ ተቀምጦ ይገለጣል። እያንዳንዳችን ይፈረድብናል። ከዚህ ሞት እንድንወጣ ነው ሥጋውና ደሙ የተሰጠን። እንግዲህ በጸሎቴ ከዚህ ሞት አመልጣለሁ የምትሉ ከሆነ ፈረንጅ ጉድ ላክ ይላል አይደለ? እና መልካም እድል በጾም በጸሎት በራሴ ብርታት እወጣለሁ እደርሳለሁ የምትሉ ከሆነ መልካም እድል ይሆንላችሁ። መልካም እድል ግን አይሆንም። ስላልሆነ ነው ሥጋውና ደሙ የተሰጠን። ሁለተኛው አማራጭ ይሄ ነው። ሌላ ዙፋን አለ። አሁን እኛን በሚቆጣጠር በእርሱ በዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እያንዳንዳችንን ብጥርጥር አድርጎ የሚያየን የክርስቶስ ዓይን አሁን ሁላችንንም እየተመለከተ ነው። በልባችን ውስጥ ያለውን በሕሊናችን ውስጥ ያለውን ሁሉንም ነገር የሚያይ
አሁንም እያንዳንዱ ምርጫችንና ስራችን ከክርስቶስ ዓይን የተሰወረ አይደለም። ግን ምን አለ ቅዱስ ጳውሎስ ይቀጥልና እንግዲህ ወደ ሰማያት የወጣ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን፣ በእርሱ በማመን ጸንተን እንኑር። ሊቀ ካህናታችን ለድካማችን መከራ መቀበልን የማይችል አይደለምና፣ ማለት በተቀበለው መከራ ማዳን የማይችል አይደለምና በተቀበለው መከራ የሚያድን ነው እንጂ ማለት ነው ቅዱስ ጳውሎስ። ነገር ግን በግሪኩ ደግሞ በድካማችን ሊራራልን የማይችል አይደለምና ይላል። ሁለቱም በጣም ጌታችን ኢየሱስ ክርስቶስ ማን እንደሆነ ገልጠው የሚያሳዩ ናቸው። አሁን ወደ ላይ ወደ ሰማይ የወጣ ሊቀ ካህናት አለን። ጌታችን ኢየሱስ ክርስቶስ አሁን ሊቀ ካህናት ነው፣ በፍርድ ዙፋኑ ላይ ይገለጣል። አሁን ግን ሊቀ ካህናት ነው፣ በድካማችን የሚራራልን ሊቀ ካህናት ነው። በሞቱና በመከራው የሚያድን የሚያስታርቅ ሊቀ ካህናት ነው ቅዱስ ጳውሎስ እያለን ያለው። ነገር ግን ከብቻዋ ከኃጢአት በቀር እኛን በመሰለበት ሁሉ የተፈተነ ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እስቲ ይህንን ቃል አብረን እንበል። ወደ ጸጋው ዙፋን በእምነት እንቅረብ። አሁን ይኸውላችሁ ጌታ ያለው የተቀመጠው የጸጋ ዙፋን ላይ ነው፣ የምህረት ዙፋን ላይ ነው። ብትመጡ ስጋውና ደሙ ብትቀበሉ በመከራውና በዕለተ ዓርብ በከፈለው ካሳ ያድናችኋል። ይሄኛውን እምቢ ብትሉ ግን ያኛው የፍርድ ዙፋን ላይ ተቀምጦ ይጠብቃችኋል። ስለዚህ አምላካችን እግዚአብሔር ይርዳን። የምህረት ዙፋን ላይ የጸጋው ዙፋን ላይ በተቀመጠበት የድህነት ቀን እንድንጠቀም ሁላችንንም ይርዳን። እዚህ ላይ ይብቃን። በሌላው ጊዜ ሌላውን ክፍል እንማራለን፣ ሰዓት እንዳንወስድ። ቅዱስ ስጋውና ክቡር ደሙ ለሕይወት የተሰጠን ነው፣ ለመቅሰፍት አይደለም። ሕይወት እንዲሆነን በንስሐ ተዘጋጅተን ወደ ስጋውና ወደ ክቡር ደሙ እንመለስ፣ እንቅረብ። አምላካችን እግዚአብሔር ሁላችንም ይርዳን። የሁላችንም እመቤት እናታችንም እመቤታችን በምልጃዋ በጸሎቷ አትለየን። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን ልዑል እግዚአብሔር አምላካችን ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁንልን። ትምህርቱን በሚገባ ላስተማሩን ለአባታችን ለቀሲስ ዩኤል እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ኧረ እባካችሁ ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያወርስልን፣ በዕድሜ በጸጋ ይጠብቅልን። እኛንም ደግሞ ሰሚዎች ብቻ ሳንሆን ፈጻሚዎች ሆነን ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ አፍርተን የስሙ ቀዳሾች መንግሥት ወራሾች እንድንሆን እግዚአብሔር አምላክ በቸርነቱ ይርዳን።